ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻ የትም እንዳትሄዱ። ከዛ በፊት ከለሰባት አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ቢስራ ሰርታል ሳይቼ ነበረ ግን ጠረጴዛ ላይ ረስቼው መጣሁ። ቁርስን ረስተዋል። ምን አገናኘው? ምን አገናኘው? እኔ ቁርሴን ብረሳ ትምህርት ቤት አልደርስም። ግማሽ መንገድ ላይ ነው ወድቄ የምቀረው። ኤክስን ባላገኝ ሞታለሁ። ሲጀመር አልረሳሁትም። ሁለት ቀን ሙሉ አስቤ የመጣልኝ ሀሳብ ነው። በቃ ከዚህ የተሻለ ነገር እንትን አንተ ደደብ ስለሆንክ እኔ ደደብ ስለሆንኩ አይደለም። ሂድና ስለኔ ምሁርነት ስፖርት አስተማሪ ጠይቅ፣ ይነግራል ምን አይነት ሰው እንደሆንኩ። ለራሱ እውቀት ይጠቅማል። እንድናውቅ አትፈልጉም። ሲጀመር እንድናውቅ አትፈልጉም። 10ኛ ክፍል ላይ ይሄን 11ኛ ላይ ስለምትማሩት እንዘለዋለን ትሉናላችሁ። 11 ላይ ስንደርስ ይሄንን 10 ላይ ተምራችሁታል። ይሄንን ነው እንድናውቅ የምትፈልጉት? ምንም ከህይወት ጋር አይገናኝም። የኛን ኤክስ ማግኘት ከህይወታችን ጋር የሚያገናኘው ነገር የለም። እንዳለ የተማሩ ጀለሶቼ አሁን አንዱ ፀጉር ቆራጭ ሆኗል። ግን ኤክስን አይደለም የሚፈልገው፣ የሰው ራስ ላይ ተባይ ነው እየፈለገ ያለ። አይገናኝም ከኛ ጋር ሲጀመር። ሁሉም ተማሪ እያለ ይባላል አይደለም? ደብተር ምናምን ስንረሳ እንዴት ትረሳላችሁ? ቁርሳችሁን ረሳችኋል ምናምን ይባላል። ያው እንደ ልምድም ነው ምናምንና ጓደኞቼ የትም አልደረሱ ምናምንም። ያው አንዳንዴ ሰው አብዳል። ግን አስተማሪዎች ይላሉ ሆነ ስፒኪንግ እንደዚህ ይላሉ። በጣም ነው የሚሉት። 11 አመት ሙሉ ታግዬ ያለፍኩትን ህይወት እንደገና ወደኋላ የሚመልስ ዛሬ አንድ ስልክ ደረሰኝ። በእርግጠኝነት ይህን ቪዲዮ ስታዩ ይደርሳታል። ከቻላችሁ እንደምንም ብላችሁ አንድ ሰው ጋር እንዲደርስ እኔ ወደኋላ መመለስ አልፈልግም። ያለፍኩትን ቀናቶች ያለፍኩትን አመታቶች እንደገና መልሼ ማየት አልፈልግም። ከቻላችሁ በማርያም እንደምንም በቃ ይህንን ቪዲዮ ኮፒ ሊንክ ምንም አድርጋችሁ እንዲደርሳት አድርጉ። እንደገና ወደኋላ አልመለስም። ከሱስ ከምን ከብዙ መከራ ወጥቼ እንደገና ወደኋላ አልመለስም። ምናለ ቲክቶክ ራሱ ባይኖር ባልከፍት ይሻለኝ ነበር። ያሳዝናል። እውነት ለመናገር ያሳዝናል። አይ ቲንክ ገርልፍሬንዱ ወይ ሚስቱ ነች። እንደዚህ ብሬክ አፕ ምናምን ሲሆን ብዙ ሰው አንዳንዴ ለሚወዱት ሰው ሲሉ ብዙ ነገርን የሚተዉ ሰዎች አሉና እሱ እንግዲህ አሁን ሱሰኛ አይ ቲንክ ነበር መሰለኝ። በሷ ምክንያት እንደተወ 11 አመት እንደሆነው ምናምን ገልጿልና ያው አሁን አይ ቲንክ ርቀዋለችና እባክሽን ከሰማሽ ተረጁ ምናምን ተረጁ። ግን እሺ እንኳን ባትልህ እባክህን ወደ ነበርክበት እንዳትመለስ። ኦኬ ያው እንዴት ነው ይከብዳል ላይ ነው። ግን እንደዛ እንዲሆን እኔ እንደ እህትነት አልመክርህም። ከዛ አንዲ ሰርቫይቭ ካደረግክ በኋላ ወደ ኋላ መመለስ ደስ የሚል ነገር አይደለም። ራስህን አበርታ ምናምን። አንቺም ሚስቱ ወይም ገርል ፍሬንዱ ደግሞ ከሰማሽ ይሄንን እባክሽን እርጁ ለማለት ፈልጋለሁ። ደስ አይሉ እዚህ እድሜ ድረስ ነው ማይጋር ደስ ይላል። አብሮ ማርጀት ደስ የሚል ነገር ነው። በጣም ደስ ይላል አብሮ ማርጀት እስከዚህ እድሜ ድረስ። ኦ ማይ ጋድ በዚህ ሰዓት እንደሰማችሁት ነው በየ3 ወሩ ስንት ሰው እየተፋታ እንደሆነና እዚህ እድሜ ላይ በዚህ አብሮ በመሆን መዝለቅ ለራሱ አንድ በጣም መታደል ነውና ያው ቢሆን እኮ ደስ ይላል አይደለም? በመሃል ብሬክ አፕ ዲቮርስ ምናምን ባይኖር ብዙ ሰው የሚመኘው ምኞት ነው። ሰው ካገባ በኋላ መፋታት ብዙም ያው ከመጠፋፋት በርግጥ ዲቮርስ ጥሩ ነው፣ ግን እዛ ድረስ ባይደረስ ደግሞ ብዙ ሰው
ይስማማልና ደስ ይላል። እንደዚህ አይነት ረጅም የትዳር ህይወት እንዲሰጣችሁ እመኛለሁ። ነገራችን ላይ ፍቺን አልመክርም፣ አልወድም። ተሰማለሁ አልፎ አልፎ ኃይለኛ ራይቫል ናቸው ሰይፉ ፋንታሁንና ብርሃኔ ንጉሴ ማለት ልክ እንደውም የኛ ቴሌቪዥን የኛ ሾው የእርቅ ፕሮግራም ብለው ነደፉና መታረቅ ካለባቸው ብሬክ አሜሪካን ያለው በጣም ኢትዮጵያሊንግ ላይ የሚል ሊስት አምጥተውልኝ ነበርና ምንድነው አሁን ያላችሁ እንደ ጓደኛ ተጠያየቃላችሁ ትወዳደራላችሁ ኮምፒቲሽኑ አለ በመካከላችሁ ወይስ ወዳጅነታችሁ እንደቀጠለ ነው እስቲ ንገረኝ አሁን ይሄ መባሉ ምንም ክፋት የለውም እንደዛም የሚመስል ነገርም ስላለው ማለት ነው በዚህ አጋጣሚ እኔ ቅድም እንዳልከው እንዴት ወደ አንተ እንደገባለሁ ሁለቱም ታጣዎች ናቸው እኔ ቱሪዝም ነበር የምሰራው በቱሪዝም ነበር የተማርኩትና የቱሪዝም ካምፓኒ ውስጥ እየሰራው ያለ የምሰራበት የነበረው ካምፓኒ እንዳጋጣሚ ሆኖ ሀገራችን ውስጥ ኢንተርኔት ሲገባ የመጀመሪያዎቹ ባለ ኢንተርኔት ካምፓኒዎች ከነበሩት ከ10 አንዱ ነበር እና እኔ በቃ ይሄ ለኒውስ እድል አገኘውና በዛን የተገናኘ ነው ሆሊውድ ጋዜጣ መጻፍ ጀመርኩኝ ማለት ነው ከዛ በኋላ ከዛም ወጥቼ በቃ የሆሊውድ ጋዜጣውን አዘጋጅ ሆኜ በዛው ወደ ሚዲያው ቀጠልኩኝ ግን ውስጤ ስለነበረ ነው እኔም ነኝ አፕሮች ያረኳቸው እነሱ ግን በጣም ብዙ ኦፖርቹኒቲዎች ከፍተውልኛል እነሱ ሰይፉም ስራፌልም ከኔ በፊት መዝናኛው ላይ ነበሩ እኔን ቀድሞኝ መዝናኛው ላይ ልምድ የነበራቸው ናቸውና ከነሱ ጋር መስራቴ ለኔ በጣም እንደድልም ነው እስካሁንም ድረስ አመሰግናቸዋለሁ በኋላ ያው ፍላጎታችን ራሱ እየተለያየ መጣ ማለት ነው በፍላጎትም ይጨምራል አይደል ስለዚህ ለምሳሌ ሱሬ ወደ አካዳሚኩ እያዘነበለ መጣ አሁን ፒኤችዲውን እየሰራ ነው የሰይፉም ፍላጎት በራሱ መንገድ ሲሄድ እኔም ደግሞ በራሴ መንገድ ሄድኩኝ በተለይ ደግሞ ይመስለኛል አዲስ ዜማ አንድ ላይ እንሰራ ነበር ኢቲቪ ሚውዚክም እንሰራ ነበር ኢቲቪ ሚውዚክ ስናቆም አዲስ ዜማ ላይ አብረን መስራት ቀጥለን ነበር እዛ ላይ እኔ ፋና ሲጀመር ፋናዎች ሲጠሩኝ እዛ 97.1 ላይ ትንሽ የሆነ የሚገድቡ ነገሮች ነበሩ የሆነ ዳይናሚዝም አልነበረም ይኖ ታድጋ ለሁሌ ሙዚቃ እያጫወትክ አትኖርምና እነዛ ተቀባይነት ስላላገኘው ወደ ፋና መሄዱን መረጥኩኝ ማለት ነው ኢትዮፒካ ሊንክን ለመስራት ስለዚህ አንዱ ለውጥ ያመጣው እሱ ይመስለኛል ቀጥሎ ደግሞ ከጋዜጣ ደግሞ እኔና ሱሬ ኢንፎቴመንት ብለን ደግሞ በመጽሔትም መጣ ሰይፉ መዝናኛ ብሎ ቀጥሎ ነበር ስለዚህ እንደዚህ አይነት ፍላጎቶችና የህይወት አቅጣጫዎች ናቸው ያለያዩ እንጂ እኔ እስከማስታውሰው ድረስ በእኔ በኩል እስካሁን ድረስ ፍቅርና ክብር እንጂ ምንም ነገር የለኝም ግን በስራ ብዙ ጊዜ አንገናኝም ስንገናኝ ግን ምንም ችግር የለብንም እንደ በወዳጅነት ስትጠያይቃላችሁ ክርስትና ልደት ጋብቻ ሰርግ ምናምን ትገናኛላችሁ ከሱሬ ጋር እንገናኛለን እሺ ተመልሷል ሁለተኛ እኔ ከሰይፉ ጋር ምናምን እየሰሩ አላቃቸውም ግን ኢትዮፒካ ሊንክ የሚባል ፕሮግራም ነበር ድሮ ሰማ ነበር ሬዲዮ ላይ ምናምን እና አሁን እንደዚህ ቲክቶክ ምናምን ብዙ አልነበረም የሆነ ታይም ላይ ሬዲዮ ላይ በጣም በቃ አሁን ኒውስ ቶሎ ይደርሰናል አይደል ይሄ እንዴት ነው ትኩስ መረጃ ምናምን እንዲደርሰን ስለ አርቲስቶች ስለምን ብቻ ኢትዮፒካ ሊንክ የሚባል ሬዲዮ ጣቢያ ነበር ቅዳሜ ማታ እና በጣም ነበር በቃ ደስ ብሎን ምን ሰማው ምናምንና በጣም ጎበዝ ጋዜጠኛ ነው ብርሃኔ ንጉሴ በጣም ጎበዝ እኔ ለራሱ ማለት በጣም ከማደንቃቸው ጋዜጠኞች መካከል በጣም አንደኛው ብርሃኔ ንጉሴ ነውና ድሮ ለራሱ እነሱን እየሰማሁ አይ ቲንክ ስምኦን ይባላል ብርሃኔ ንጉሴ ስምኦንና ዮናስ ሶስቱ ነበሩና በቃ ሲያወሩ በጣም ነው ደስ የሚሉት ዲሲፕሊናቸው በዛ ላይ ደግሞ እንዴት ፌዝ ምናምን የለበትም በቃ ትክክለኛ እንዴት ማቹርድ ያደረገ ሰው ንግግር ታውቃላችሁ አይደል እንደዛ ነው የሚያወሩት ምናምንና እኔ የሆነ ታይም ላይ ጋዜጠኛ መሆን በጣም ፈልግ ነበር እነሱን ሰምቼ ማለት ነው እንደዚህ አይነት ነገሮችን መስራት ምናምን ጆርናሊስት ተምሬ መስራት ፈልግ ነበር ምክንያቴ ደግሞ በጣም እወዳቸው ስለነበረ ነውና አሪፍ ፕሮግራም ነበረ አይ ቲንክ አሁን አሜሪካ ምናምን ያለው ኢትዮፒካ ሊንክ አሁንም አለ ግን ብዙም አሁን ላይ ያው እንደምታውቁ ሶሻል ሚዲያ ምናምን ስላለ ብዙም አልሰማም ግን ባለለሽ ስራ የለሽ በዛ ላይ ደግሞ እድሜሽ 30 ጥሷል እሺ በዛ ላይ ደግሞ የሰው ብድር አለብሽ በስማ እና እንደዛ ከሆነ አስፋልት ስትሻገር ለምንድን ነው ግራ ቀኝ የምታዩ? ምን ብለሽ ይላል?
ምን ለማለት ፈልገህ ነው? እና 30 ቢያልፋትስ መሞት አለባት? ብድር ቢኖርባትስ መሞት አለባት? ምን እያሰብክ ነው? አንዳንድ ሰው ግን ምን እንደሚገርመኝ ታውቃላችሁ? ከመኪና ማለት ነው ያው ለመፍረድ ምናምን አይደለም፣ ግን አሁን እብዶች ምናምን አሉ አይደል? ድንገት መንገድ ላይ የሚማቱ ምናምን እብዶች አሉና እንዴት ነው መኪና ማይገጫቸው? ግን ልክ እኔ ያላቅም ብቻ የምር መኪና ሲሻገሩ አይተው ምናምን ነገር ነው የሚሻገሩት። ተገጭተው ብዙ ጊዜ እንትን አልሰማምና እንኳን ኖርማል የሆነ ሴት አንተ እንደዚህ የአእምሮ ኬዝ እንኳን ያለባቸው ሰዎች አይተው ነው የሚሻገሩትና እንዳሰሙ ታዋቂውና ዝነኛው የሜሶፖታሚያ ፈላስፋ ሊማሊሜ ዜምጤጤ ሊማኒ ምን አለ? ከማንዝ ተፓህ ኩማንዝ ምን ማለት ነው? በዚህ ሰዓት ለገንዘብ ብለሽ ባለሽን ወይም ፍቅረኛሽን ትተሽ ሀብታም ወንድ ጋር ብትሄጂ ተከትሎሽ ነው የሚመጣው ለማለት ነው። ለምን ቋንቋዎቹ ለራሱ በጣም ነው የሚያስቁት። ተው እንጂ እሺ ውድ ሰባቲው ቤተሰቦች እንዲህ እያለ መጨረሻ ላይ ደርሰናል። እስከዚህ የመጨረሻ አብራችሁን ስለነበራችሁ በጣም አመሰግናለሁ። ከዛ በፊት ግን ለሰባቲው አዲስ ከሆናችሁና ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ እና እንዲሁም ደግሞ ላይክ ካደረጋችሁ ላይክ አድርጉ። ለጓደኞቻችሁም ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ወዳችኋለሁ። ባይ